ለአንድ ሰው የሆነ በመረጃ ካላወራ አይታመንም እኮ እንደ እኔ የምናገረውን ነገር ጠንቅቄ አውቃለሁ። እናንተ ደግሞ ያዙ ይልቀቁኝ ለምትሉ አላችሁ። አፍ ሲከፈት ጭንቅላት ይታያል የሚባል ነገር አለ። በእንደናንተ አይነቱ ክፍታሞች እናት ትዘቀዘቃለች ያለምንም ስራዋ ማለት ነው። ድንጋይ ደነዝ ድንዙዝ እናት የምዘቀዝቁ ደንቆሮች አላችሁ። እኔ ግን ለእናት ክብር አለኝ። ምክንያቱም እናቴ ለእኔ ዋጋ ከፍላልኛለች። ማንንም እናቴን የምወድ ከሆነ የሰው እናት አከብራለሁ ማለት ነው። ሰው ስትሆኑ ነው ያንን የምታደርጉት። ነገር ግን አሁን እኔ ለዛ አይደለም የመጣሁትኝ በተሰራው ድራማ እውነታውን ለማጣራት እና እውነተኛውን ነገር በመረጃ በተደገፈ ለማውራት ነው የመጣሁትኝ። ለማንኛውም ላይክ ሼር አድርጉ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች ሀሳብ አስተያየት ካላችሁ ደግሞ በኮመንት አስቀምጡ። በእድሜያ ግን በትህትና ቪዲዮን በማዳመጥ ኮመንት አስቀምጡ። ዝም ብለን ኮመንት ባናስቀምጥ ጥሩ ነው። ጫፍ ጫፉን እየሰማችሁ ምን እንደተባለ ሳሰሙ ኮመንት የምትጽፉ ለመጻፍ የምትሮጡ ሰዎች ልብ ይስጣችሁ። ለማንኛውም ይመቻችሁ፣ ፈታ በሉ። ቤቱ የኔ ነው። እንግዲህ ይሄ ሰው ቅድም የደረሰኝ መረጃ ነው። ቃል እየተረጋጊ ምናምን እኔ እኮ ቅድምም ሰርቻለሁ። ግልጥ የሆነ አማርኛ ነው የተናገርኩት ቅድምም የሰራሁት ቪዲዮ ላይ። ይሄ ሰው የቡሩኬ ያክስት ልጅ ነው። ነገር ግን የመጣው እንደዛ አይነት ድራማ እንዲሰራ የተደረገው ቡሩኬ የራሱን ስም ለማጥራት ነው ብዬ ተናገርኩ ደጋግሜ። እናንተ አይሰማችሁም እንዴ? ሌላኛው ሁለተኛ ነገር ደግሞ የሰማሁትኝ ሁለት ነገሮች ነው የሰማሁትኝ። ሁለቱንም ነገር ነው የምነግራችሁ ማለት ነው። አንደኛው እኔ እርግጠኛ የሆንኩበት ብሩኬ ስሙን ሊያጠራ ይሄ ሰው ይዞት ከሃይሚ እንደዛ እንድትል አድርጎ ነው እርግጠኛ ያልሆንኩበት ደግሞ ምንድነው በሃይሚ ቦታ ሃይሚ የተሰበረችውን ስብራት ብሩኬ ምን ያክል መታመም እንዳለበት ያ ነገር ሃይሚ የተሰበረችው ስብራት ብሩኬ እንዲገባው ለማድረግ ነው። ይሄ የሆነው ደግሞ እውነተኛ ነገር የሆነ ቦታ ላይ የሆነ ነገር አለ። ገብቷችኋል? ያን ነገር ደግሞ እኔ አላወራም። ለምን? እነሱ ስላላወጡት ሃይሚ ስላላወጣቸው እኔ አላወራም። አውርቻለሁ በባለፈው ለታም ቡታጅራ ሴት ምናምን የሆነ ነገር ምናምን ብዬ ጀማምሬ ትቼዋለሁ። በደንብ መግለጫ አልሰጠሁበትም። ሴትዮዋም አለኝ ፎቶ እጄ ላይ ያቺ የተጠረጠረችው ሴት ማለት ነው። ስለዚህ ያን ሁሉ ስህተቱን ለማለባበስ ያክስቱን ልጅ አምጥቶ ከመንገድ ላይ ታምሜ አንስቶ ነው ቤት ያደረሰኝ ብለሽ በይት ስለተባለች ይሄን ድራማ ሰራች። ምንድነው እውነቱን ስለተናገሩ ያዙ ይልቀቁኝ። ሰላም የምትባል ንፍጥ ሃይሚን ስትረግጣት እንዳለ አጠቃላይ የብሩኬ ወዳጅ ነኝ ባዮች ሃይሚን ሲረግጧት አይደል እንዲያመሹት? ምን ሆናችሁ ነው? እሷ ልክ ብልግና ነውር ነገር እንደሰራች አድርገው ነው ሲሰድዋት የነበረው። ሽቲ ለብሳ ምናምን ነገር ከብሩኬ ሌላ ወንድ አስፈልጓት ነው እያሉ ሲሰድዋት ነበረ። ሴት ሆናችሁ እኔ ለሴት ስቆም እንዴት እኔን ትሰድቡኛላችሁ? ነገሩ እናንተ ምን ሴት ናችሁ? ድንቁርቁር። እኔ የተናገርኩትና ያወራሁት ነገር እውነተኛ ነገር ነው። የሃይሚ መሰበር የሃይሚ ማዘን ምናምን ነገር በቃ ሃይሚ ትሰበር ብሩኬን ትጣ ለእናንተ ምንም ነው። በቃ ምንም አለቀ። ምክንያቱም ስለምትፈልጉት ልጁን ማለት ነው። እኔ እውነተኛ ነገርን እየሳወራ ብላችሁ አዳምጡ። ማዳመጥ ደግሞ ምንድነው? እኛን ማዳመጥ ካልፈለጋችሁ ምንድነው እስክሎር አድርጉን ብላለች ቃልዬ ሃይሚዬ ምናምን ያላችሁ ሰዎች አላችሁ። በነገራችን ላይ እሱን ማለት ነው እሱን ያለችው ሃይሚን ለምትሰድዋት ለእንደናንተ አይነቱ ደንቆሮች ነው። ሃይሚን ለምትሰድዋት ማለት ነው። ለዛ ነው መልስ የሰጠችበት እንጂ እኔ ስለ እውነተኛ ነገር ነው እያወራ ያለሁትኝ። ስለተፈጠረው ድርጊት ነው እያወራ ያለሁትኝ። ገባችሁ? አንድ ሰው ስሙን ለማጥራት ሲል ጉድጓድ ውስጥም ይገባል። ብሩኬ ይቅርታ ልብ እኮ የለውም። ይቅርታ ሊል ዛሬ ደግሞ ምን ብሎ እንደሚመጣ ታውቃላችሁ? ልንገራችሁ እንግዲህ ያው የተፈጠረውን ነገር ታውቃላችሁ። እኔ አበባ ገዝቼ ይቅርታ ልላት ቤት ስሄድ ከወንድ ጋር ያገኘኋት ምናምን ብሎ ደግሞ ዛሬ ስሟን ያጠናበዋል ማለት ነው። አዩት እንግዲህ ብሩኬ ሃይሚ እንዴት እንደምትሰደብ እንደሚያደርግ ማለት ነው። በአጭርና በቀላል ሲምፕል። እያረሩ መሳቃሉ በቆሎ እያረረ ይስቃላሉ። የበቆሎ እህት ነኝ። ኧረ መድኃኒዓለም አባቴ ተው ትዕግስቱን ስጠኝ።
እንደዛ አይነት ነውር ነገር አይደረግም። የምሬን ነው የምላችሁና የሃይሚን ስም በሆነ በቃ ብሩኬ ሁል ጊዜም በቃ ሌለ ጀግና ምናምን መባል ነው የሚፈልገውና ሃይሚም የሴት ጀግና ናት። ባይ ዘ ወይ ልንገራችሁ ብዬ ነውና ሃይሚም የሴት ጀግና ናት። በርግጥ ማንም ሰው ጎበዝ ነህ ጀግና ነህ ቢባል ይሞቀዋል። አሁን እኔ ጀግና ነሽ ብባል በወዳጆቼ ደስ ይለኛል። ግን አስመሳይ ሰው ዛሬ አድንቆኝ ነገ የሚሰድበኝ ሰው አይመለከተኝም። እኔ በቀላሉ አሁን እኔ ዩቲዩብ ቻናል ላይ በጣም የማይቀየሩ ሰዎች አሉ። በጣም ማለት ነው እንደው ስህተት እንኳን ኖሮብኝ በማወራው ላይ ማለት ነው አረቃልዬ ተሳስተሻል ይሄ ነው ምናምን ብለው ያስረዱኛል እንጂ አይሳደቡም። በቃ የማይቀየሩ ሰዎች አሉ፣ ደግሞ የሚቀያየሩ ሰዎች አሉ እንደ ነፋስ ማለት ነው። እኔ ምንም አይመለከተኝም። ከስድብ ውጭ እኮ ልክ እኔ ለብሩኬ ስህተቱን እንደማስረዳው ሁላ ማስረዳት እኮ ትችላላችሁ። እኔ አሁን ብሩኬን ለምን እንደዛ አደረክ? ሃይሚ ሴት ልጅ ናት፣ ለምን ትጎዳለህ? ለምን የእሷን ስም የሚያቀለሽ ነገር እያመጣክ እሷ እንድትሰደብ ታረጋለክ? ምናምን ነገር ነው የኔ ሀሳብ ማለት ነው። እናንተ ደግሞ በሌላ ነገር ወስዳችሁ ትሳደባላችሁ። እኔ ስድብ ምንም አይመስለኝም። እግዚአብሔርን ነው የምላችሁ፣ መሳደብ ትችላላችሁ። እና ዛሬ ትክታክ መንደር የሙሽዬ ፎቶ እና የሃይሚዬ እናት ፎቶ ተዘቅዝቆ አየሁኝ። ለምን ይመስላችኋል ይሄንን ያደረጉት? ግልጥና ግልጥ የሆነ ነገር እኮ ነው። ሁሉ ጊዜ የሆነ ነገር ሲፈጠር የሃይሚዬ እናት ወይንም ሃይሚ በአናቷ ትተከላለች። ለምን? የሃይሚ ውድቀት ስለሚፈልግ። ግልጽ የሆነ አማርኛ ስነግራችሁ የሃይሚ ውድቀት ስለሚፈልጉ ሃይሚን ይዘቀዝቃሉ፣ ቤተሰቧን አምጥተው ይዘቀዝቃሉ፣ ይሰድቧታል። በቃ የሆነ ርር ብለው ነው የሚሰድቧት። ሌላውን ስናይ እህቶች የሚባሉት አይሳደቡም ብሩኬን። እነዚህ ግን ሁሉ ጊዜ ስለሚጠባበቁት የሃይሚን ውድቀት ይሳደባሉ ከነ ቤተሰቦቿ። እናንተ ግን ቤተሰብ አልባ ናችሁ። ለእናታችሁ ለልብስ መግዣ ወይንም ለቡና መግዣ ሰጣችሁ ማታውቁ ድንቁርቁሮች የሰው እናት የተከበሩ እናት አምጥታችሁ ትዘቀዝቃላችሁና በጣም በዚህ እንኳን ባዶነታችሁን መለየት ይቻላል። ሌላው ደግሞ እናንተ ብሩኬን በጋራ አድርጋችሁ የምታፈቅሩ ደነዞች ማለት ነው። ምንም አይደንቀኝም። ምን አይ ዶንት ኬር። እኔ ቃል ነኝ ባይ ዘ ወይ